የምንዳስሰው አንድ ድረገጽ ነው። ግን ከተራ ድረገጽ በጣም የላቀና የተለየ ነው። ስሙ ይህንን መጽሐፍ ብላ ወይም ethethebook.org ይባላል። ዓላማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጥንታዊ አብነት ትምህርት በድምፅ መዛግብት መልክ በነፃ ማቅረብ ነው። እና ይህንን ስንሰማ መጀመሪያ ወደ አእምሮአችን የሚመጣው ኦዲዮ መጽሐፍ ሊሆን ይችላል። ግን ጉዳዩ ከዚያ እጅግ የተለቀ ነው። እዚህ ላይ ያለው ትልቁ ጥያቄ በአካል ከመምህር ጉልበት ስር ተቀምጦ በቃልና በተግባር ሲወርድ የኖረን መንፈሳዊ ዕውቀት ወስዶ ወደ ዲጂታል መድረክ ስናመጣው ምን ይፈጠራል? ያው ነፍሱን ሳናጣ ማስተላለፍ እንችላለን። በጣም ወሳኝ ጥያቄ ነው። ድረገጹ ራሱ ይህንን ጥያቄ የሚመለስ ይመስለኛል። ራሱን የሚገልጸው የአብነት ትምህርት መርጃ የድምፅ መዛግብት ቋት በማለት ነው። ቋት የሚለው ቃል እዚህ ላይ ቁልፍ ነው። አዎ፣ ተራ የመረጃ ክምችት ሳይሆን በጥንቃቄ የተሰናዳ ስርዓት ያለው ነገር መሆኑን ይጠቁማል። ያው የአብነት ትምህርት ቤቶች የሚከተሉትን ስርዓትና ቅደም ተከተል ለመጠበቅ የተደረገ ጥረት ነው። ስለዚህ አወቃቀሩ ራሱ የትምህርቱ አንድ አካል ነው። ዝም ብሎ የተደረደረ ፋይል አይደለም። እንግዲያው እስኪ ይህንን ቋት እንክፈተው። በጣም የሚያስገርመው አደረጃጀቱ ነው። ይዘቱን በ5 ዋና ዋና ቤቶች ነው የከፈሉት። ንባብ ቤት፣ ቅኔ ቤት፣ ዜማ ቤት፣ መጻሕፍት ቤትና ቁጥር ቤት። ልክ ነው። ቤት የሚለው ቃል ራሱ የሆነ ሙቀትና ማህበረሰባዊ ስሜት አለው። ዝም ብሎ ምድብ አንድ ከማለት ይልቅ ንባብ ቤት ሲባል የሆነ የእውቀት ማዕድ ቤት፣ አዎ፣ የሚገባበትና የሚወጣበት ስርዓት ያለው ቦታ እንደሆነ ያስታውቀዋል። በትክክል። እናም ይህ አከፋፈል የዘፈቀደ አይደለም። ባህላዊውን የአብነት ትምህርት አሰጣጥን ፍልስፍና ነው የሚያንጸባርቀው። አንድ ተማሪ ከአንዱ ቤት ወደ ሌላው የሚሸጋግረው የቀደመውን ዕውቀት በሚገባ ሲጨብጥ ነው። አንዱ ለሌላው መሰረት ነው ማለት ነው። በጣም ይህ ድረገጽ ያንን የቆየ የማስተማሪያ መንገድ በዘመናዊ ቴክኖሎጂ ለማቅረብ ሞክረን ነው ልዩ የሚያደርገው። በገጻቸው ላይ እንዳስቀመጡትም ዋናው ዓላማቸው ተጠቃሚዎች ንባብን ብቻ ሳይሆን ምስጢርን ወይም ትርጉምን ጠንቅቀው እንዲያውቁ መርዳት ነው። ልክ ነው። ከፊደል ቆጠራ ወደ ትርጉም ፍለጋ የሚደረግ ጉዞ ነው። በጣም ጥሩ። እንግዲያውስ የመጀመሪያውን በር እናንኳኳ፣ ወደ ንባብ ቤት እንግባ። እዚህ ቤት ውስጥ ስንገባ 3 አይነት የንባብ ስልቶች እናገኛለን። ግዕዝ፣ ውርድ እና ቁም ንባብ። ለምሳሌ ወንጌለ ዮሐንስ በ3ቱም ስልቶች ቀርቧል። መጀመሪያ ላይ ሳየው ለምን አንድን ጽሑፍ በ3 አይነት መንገድ ማንበብ አስፈለገ ብዬ ነበር ያሰብኩት። ልዩነቱ ምንድን ነው? እዚህ ላይ ነው እንግዲህ ቅድም ያነሳኸው የዕውቀትን ነፍስ የማስቀረት ጉዳይ የሚጀምረው። ልዩነቱ በጣም ትልቅ ነው። በዚሁ ትውፊት ውስጥ ንባብ ማለት ቃላትን በዝምታ ለራስ ማንበብ አይደለም። ንባብ ራሱ ስርዓት ነው፣ አምልኮ ነው፣ ሙዚቃዊ ቅኝት ያለው። መልእክተ ዮሐንስ ተግባር ነው። እሺ፣ ቱታል። ይህ ማለት እንግዲህ ንባቡ ራሱ የትርጓሜው አካል ነው ማለት ነው። በትክክል። ቃላቱ ብቻ ሳይሆን የሚነበቡበት መንገድም መልእክት ያስተላልፋል። ልክ። አንድ የሙዚቃ ውጤት በወረቀት ላይ ሲጻፍና አንድ ሙዚቀኛ ሲጫወተው ያለው ልዩነት ማለት ነው። በጣም ጥሩ ምሳሌ ነው። በትክክል። ቁልፍ ግንዛቤው ይሄ ነው። ይህ ድረገጽ ቃላቱን ብቻ ሳይሆን ያንን የሙዚቃ ውጤት ጭምር ለመጠበቅ የሞከረ ነው። ለምሳሌ የዘወትር ጸሎት የሆነው ውዳሴ ማርያም በቁም ንባብ መቅረቡ ተጠቃሚው ጸሎቱን በቃል ከማጥናት ባለፈ በቤተ ክርስቲያን ውስጥ በሚጸለይበት ቃናና ስሜት እንዲያውቀው ይረዳዋል። ገባኝ። ስለዚህ ድረገጹ ያስቀመጠ ያለው የቃላት ስብስብን ሳይሆን ሲዋረድ የመጣን ያፈጻጸም ትውፊት ነው። ይህ ደግሞ እጅግ ከባድ ስራ ነው። በእርግጥም ከባድ ነው። ያንን ያፈጻጸም ትውፊት በድምፅ መዝገብ ብቻ ማስተላለፍ ይቻላል ወይ የሚለው ጥያቄ ይነሳል። ያው የመምህሩን አቀማመጥ፣ የአይን እይታ፣ የእጅ እንቅስቃሴ፣ እነዚህ ሁሉ ነገሮች በቆሎ ትምህርት ቤት ውስጥ የትምህርቱ አካል ናቸው ይባላል። ዲጂታል መዝገብ ይህንን ሊተካ ይችላል? ሊተካው አይችልም፣ ግን ድልድይ መሆን ይችላል። በተለይ በአካል ቆሎ ትምህርት ቤት ሄዶ ለመማር ይደሉ ለሌላው በውጭ ሀገር ለሚኖር ወይም በስራ ለተወጠረ ሰው። እዚህ በመነሳት ወደ ቅኔ ቤት ስንሻገር
እዚያ ያለው ነገር የቋንቋ ጥበብ ብቻ ሳይሆን ፍልስፍናም ነው። በጣም ትክክል። ንባብ ቤት ቃላትን በትክክል በዜማ መጥራትን ካስተማረ፣ ቅኔ ቤት ደግሞ በእነዚያ ቃላት ውስጥ የተደበቀውን ምስጢር መፍታትን እና አዲስ ምስጢር መፍጠርን ያስተምራል። የቅኔ ቤት ይዘት በዋናነት ሰዋስው ግዕዝ ላይ የተመሰረተ ነው። ነገር ግን ከሰዋስው ሕግጋት ባለፈ እንደ የሰምና የወርቅ መንገድ ያሉ ርዕሶችን ማካተቱ የትምህርቱን ጥልቀት ያሳያል። የሰምና የወርቅ መንገድ የሚለውን ጽንሰ ሐሳብ ትንሽ ብናብራራው፣ ብዙ ሰው ሰምቶት ሊሆን ይችላል፣ ግን ምነቱ ላይ ግልጽ ላይሆን ይችላል። አዎ፣ ሰምና ወርቅ ማለት ምን ማለት ነው? እሺ፣ በቀላሉ ለማስረዳት ሰም የቅኔው ግልጽ፣ ቀጥተኛ ወይም ውጫዊ ትርጉም ነው። ማንኛውም ሰው ግዕዝ የሚያውቅ ከሆነ ሊረዳው የሚችለው ሐሳብ ነው። እሺ፣ ወርቅ ግን በዚያ ሰም ውስጥ ተደብቆ የሚገኘው ትልቅ ምስጢራዊና ፍካሪያዊ ትርጉም ነው። ልክ ቀደምት ወርቅ አንጥረኞች ወርቅን በሰም ሻጋታ ውስጥ አቅልጠው ቅርጽ እንደሚያስይዙት የቅኔ መምህርም ትልቅ ሆነውን ሃይማኖታዊ ሐሳብ ወይም ወርቁን በቀላል በሚመስል ግጥም ወይም ሰም ውስጥ ደብቆ ያቀርባል። ይሄ ማለት አንድን ቅኔ ለመረዳት ቃላቱን ማወቅ ብቻ ሳይሆን ከጀርባ ያለውን ታሪክ፣ የመጽሐፍ ቅዱስ ምሳሌ እና የባህል አውድ ማወቅ ያስፈልጋል ማለት ነው። ይህንን ጥበብ ከድረገጽ መማር እንዴት ይታስባል? ቅኔ እኮ በመምህርና በተማሪ መካከል በሚደረግ ፈጣን የሐሳብ ልውውጥ፣ እውነት ነው፣ ጥያቄና መልስ እና ፈተና የሚዳበር ጥበብ ነው ይባላል። ድረገጹ ይህንን እንዴት ሊተካው ይችላል? እዚህ ላይም ያው ጥያቄ ነው የሚነሳው። ድረገጹ የመምህሩን ቦታ አይተካም፣ ነገር ግን በጣም አስፈላጊ የሆኑትን መሳሪያዎች ያቀርባል። የሰዋስው ሕግጋትን፣ የአግባብ ሲራትን፣ የአርዕስተ ግስርን አጠቃቀም በድምፅ ያስተምራል። እነዚህ የቅኔ ቤት የብረት መሳሪያዎች ናቸው። ገባኝ። ከዚያ በኋላ ተማሪው እነዚህን መሳሪያዎች ተጠቅሞ የራሱን የፈጠራ ሥራ እንዲሠራ ያበረታታል። ያው ድረገጹ የቅኔን ሕግጋትና ምሳሌዎች ያቀርባል እንጂ ቅኔውን ራሱ አይፈጥርለትም። ልክ እንደ አንድ የሙዚቃ ትምህርት ቤት ኖታዎችና ስኬሎችን እንደሚያስተምረው ማለት ነው። ዜማውን መፍጠር ግን የተማሪው ድርሻ ነው። በትክክል የዲጂታል መማሪያው እንደ ድንጋይ መፍለጫ ነው እንጂ ቅርጹን የሚያወጣው የተማሪው ጥረት ነው እያለን ነው መሰለኝ። አዎ፣ እንደዛ ማለት ይቻላል። ይህ ደግሞ ወደሚቀጥለው ቤት በቀጥታ ይወስደናል፣ ዜማ ቤት። እዚህ ላይ ያለው ፈተና ከቅኔውም የላቀ ይመስለኛል። ያሬዳዊ ዜማ እጅግ ውስብስብና በቃል ሲተላለፍ የኖረ ጥበብ ነው። በእርግጥ የዜማ ቤት ዋነኛ የትምህርት ዘዴ አድርጎ የሚጠቀመው የስሬ ምልክቶችን ነው። ስሬ ማለት የዜማውን ውጣ ውረድ፣ ርዝመት፣ ቅላጼና አይነት በትክክል ለመጠቆም ያገለግሉ ጥንታዊ የጽሑፍ ምልክቶች ናቸው። እሽ፣ እነዚህ ምልክቶች ከፊደላቱ በላይ በታችና ጎን የሚቀመጡ ሲሆኑ ልክ እንደ ዘመናዊ የሙዚቃ ኖታዎች ያገለግላሉ። ቆይ እስኪ እዚህ ላይ አንድ ጥያቄ ላንሳ። እሺ፣ የእኔ ግንዛቤ ይህ ዜማ በአብዛኛው ከትውልድ ወደ ትውልድ የተላለፈው በመስማትና በመድገም ማለትም በቃል ነበር። እነዚህ የስሬ ምልክቶች በስፋት ጥቅም ላይ የዋሉ ናቸው ወይስ በአንዳንድ መጻሕፍት ላይ ብቻ የሚገኙ ናቸው? ምክንያቱም የቃል ትውፊትን ወደ ጽሑፍ መቀየር የሆነ ነገር እንዲጠፋ ያደርጋል የሚል ስጋት አለ። በጣም ጥሩ ጥያቄ ነው። ሁለቱም እውነት ናቸው። የቃል ትውፊቱ እጅግ በጣም ጠንካራና ዋነኛው የማስተላለፊያ መንገድ ነው። መምህሩ እየመራ ተማሪው እየተቀበለ የሚደረገው ልምምድ የማንኛውም የዜማ ተማሪ መሰረት ነው። ነገር ግን የስሬ ምልክቶችም ከጥንት ጀምሮ የነበሩና ዜማው ሳይበረዝና ሳይከለስ ለመጠበቅ ትልቅ ዋስትና የሚሰጡ ናቸው። በተለይ አንድ ተማሪ ብቻውን ሲለማመድ እነዚህ ምልክቶች እንደ መሪ ኮከብ ያገለግላሉ። ታዲያ ድረገጹ ላይ ያለው አቀራረብ እንዴት ነው? ምልክቶቹን ብቻ ነው የሚያሳየው ወይስ ከድምፁ ጋር አብሮ ነው የሚቀርበው? አይደለም። ምክንያቱም ምልክቱን ብቻ አይቶ ዜማውን ማገመት በጣም ከባድ ነው። ስሬ ምልክቶቹ ጋር አብሮ ያቀርባል። ይህም ማለት ተማሪው ዜማውን በጆሮ እየሰማ የትኛውን ምልክት ለየትኛው የዜማ ክፍል እንደሚያገለግል በተግባር ያያል ማለት ነው። ይህ የሁለቱን ዓለማት ምርጡን ወስዶ የማጣመር ያህል ነው። የቃል ትምህርቱን በጆሮ ያገኛል፣ የጽሑፍ መረጃውን ደግሞ በዓይኑ ያያል። ይህ አካሄድ ፕሬዘርቬሽን ወይም ጠበቃና አክሰስ ወይም ተደራሽነትን በደንብ ያስማማ ይመስላል። በእርግጥ ዜማው እንዳይበረዝ የስሬ ምልክቶች ይጠብቁታል። በየትኛውም የዓለም ክፍል ያለ ሰው ደግሞ በድምፁ እንዲሰማው በማድረግ ተደራሽነቱን ያሰፋዋል። በጣም ትክክል። በጣም አስደናቂ ነው። እንግዲህ ንባብን፣ ቅኔን እና ዜማን ካየን
እነዚህ ሁሉ ጥበቦች የሚያገለግሉት አንድን ትልቅ ነገር ነው፣ ይኸውም የመጽሐፍን ቃል። ይህም ወደ መጽሐፍ ቤት ይወስደናል። ልክ ነው። ንባብ ቤት፣ ቅኔ ቤት እና ዜማ ቤት ወደ መጽሐፍ ቤት ለመግባት የሚያስችሉ ቁልፎች ናቸው። ያለ እነሱ የመጽሐፍ ቤት በር ዝግ ነው። የመጽሐፍ ቤት ይዘት ከኦሪት ዘፍጥረት ጀምሮ ብሉይና ሐዲስ ኪዳንን በሙሉ ያካተተ ሲሆን ትኩረቱ ግን በትርጓሜው ላይ ነው። እሺ፣ እዚህ ላይ ነው ምስጢርን የመፍታት ጥበብ ወደ ተግባር የሚለወጠው። ድረገጹ ላይ ወደፊት የመጻሕፍተ ሊቃውንትና የመነኮሳትን ትርጉሞችን ለመጨመር ዕቅድ እንዳላቸው ይገልጻል። ይህ ምን ማለት ነው? አንድ ወጥ የሆነ ትርጉም የለም ማለት ነው? አንድ ወጥ መሰረታዊ ትርጓሜ አለ። ነገር ግን በተለያዩ ሊቃውንት የሚሰጡ የማብራሪያና የማስፊያ ትርጓሜዎች አሉ። እነዚህ ትርጓሜዎች የአንድን ጥቅስ ታሪካዊ፣ ምሳሌያዊ እና መንፈሳዊ ትርጉም ከተለያዩ አቅጣጫዎች ያሳያሉ። ገባኝ። እና ዋናው ነጥብ ድረገጹ የሚመኘው ምዕመናን መምህራነ ወንጌል ተጠቅመውበት ተምረው አስተምረው ንባብን ብቻ ሳይሆን ምስጢር ትርጉምን ጠንቅቀው 30፣ 60ና 100 ፍሬን እንዲያፈሩ ነው። ፍሬ ማፍራት የሚለው ሐሳብ በጣም ይማርካል። አዎ፣ ዕውቀቱ በጭንቅላት ውስጥ ተከማችቶ የሚቀር ሳይሆን ወደ ተግባር የሚለወጥ በግለሰቡ ሕይወት ውስጥ ለውጥ ያመጣና ለሌሎችም የሚተርፍ መሆን እንዳለበት የሚያጎላ ነው። በትክክል የቆሎ ትምህርት ቤት ፍልስፍና ይሄ ነው። የተማሩት ፊደል ለጸሎት፣ የተማሩት ዜማ ለማህሌት፣ የተማሩት ቅኔ ለምስጋና፣ የተማሩት ትርጓሜ ደግሞ ለማስተማርና ለመመስከር ነው። ሁሉም ወደ ተግባር ይመራል። በመጨረሻም 5ኛው ቤት አለ፣ ቁጥር ቤት። ይህ ከሌሎቹ ትንሽ የተለየ ይመስላል። ይዘቱም አቡሻኽር ከተሰኘው መጽሐፍ የተወሰደ መሆኑ ተገልጿል። የቁጥር ቤት አስፈላጊነት ምንድን ነው? ቁጥር ቤት የዚህ ሁሉ ስርዓት ማዕከፍ ወይም የቀን መቁጠሪያ ነው ማለት ይቻላል። በቤተ ክርስቲያን ስርዓት ውስጥ አጽዋማትና በዓላት የሚከበሩበትን ጊዜ በትክክል ማስላት ወሳኝ ነው። ልክ ነው። በተለይ እንደ ፋሲካ ያሉ ተንቀሳቃሽ በዓላት የሚውሉበትን ቀን ለማወቅ የሥነ ፈለክና የሂሳብ ዕውቀትን ይጠየቃል። አቡሻኽር ይህንን ጥንታዊ የሥነ ፈለክ እና የቀመር ጥበብ የያዘ መጽሐፍ ነው። ስለዚህ ቁጥር ቤት ይህንን ሁሉ መንፈሳዊ ስርዓት በጊዜና በወቅት ውስጥ አስቀምጦ የሚመራው ክፍል ነው። ያለሱ ስርዓቱ ይበታተናል። በትክክል እንግዲህ እነዚህን 5ቱን ቤቶች ስንዳስስ ከፊታችን ያለው ተራ የኦዲዮ ፋይሎች ስብስብ ሳይሆን አንድን አጠቃላይ የትምህርት ስርዓትና የዓለም እይታ በዲጂታል መልክ ለማስቀመጥ የሚጥር ታላቅ ፕሮጀክት መሆኑን እንረዳለን። ይህ ሁሉ ሥራ ግን መጨረሻ ላይ ወዴት ያመራል? መልእክቱ በጣም ግልጽ ነው። ዕውቀትን ከማቅረብ ባለፈ ተጠቃሚዎች የዚህ ዕውቀት ተሸካሚና አስተላላፊ እንዲሆኑ ያበረታታል። እንዲህ ከሆነ ሁላችንም ተጋግዘን ተያያዘን ተስፋ የምናደርጋትን መንግሥተ ሰማያትን መውረስ ይቻለናልና የሚለው ሐሳባቸው የፕሮጀክቱን የመጨረሻ ግብ ያሳያል። ግቡ ግላዊ ዕውቀት ብቻ አይደለም ማለት ነው? አይደለም፣ ማኅበረሰባዊና መንፈሳዊ አንድነት ነው። ebook.org እንግዲህ ጥንታዊና በቃል ሲወርድ ሲዋረድ የኖረን የአብነት ትምህርት ወስዶ በዲጂታል መልክ በማቅረብ ታሪካዊ ድልድይ እየሰራ ነው። ይህ ዕውቀት በቦታና በጊዜ ሳይገደብ በአካል ወደ ቆሎ ትምህርት ቤት መሄድ ለማይችሉ ሰዎች ሁሉ በዓለም ዙሪያ ተደራሽ እንዲሆን እያደረገ ነው። አዎ፣ ትውልድን ከትውልድ ባህልን ከቴክኖሎጂ ጋር የማገናኘት ትልቅ ሙከራ ነው። በጣም ትልቅ ሙከራ። እናም ስኬታማነቱ የሚለካው በድረገጹ ላይ ባለው የዳታ መጠን ሳይሆን ያንን ዳታ ተጠቅመው በሕይወታቸው ውስጥ ፍሬ በሚያፈሩ ሰዎች ብዛት ነው። እንግዲህ ይህንን መጽሐፍ ብላ የተሰኘው ድረገጽ የአንድን ጥንታዊ የትምህርት ሥርዓት ነፍስ በዘመናዊ ቴክኖሎጂ ውስጥ ለማስቀመጥ የሚጥር ታላቅ ሥራ መሆኑን ተመልክተናል። ይህ ውይይት ለአድማጭ አንድ ትልቅ ጥያቄ ጥሎ ያልፍ ይመስለኛል። ይህ አይነቱ ጥልቅና መንፈሳዊ ይዘት ያለው በመምህርና በተማሪ መካከል ባለው ግላዊ ግንኙነት ላይ የተመሰረተ የትምህርት ሥርዓት ወደ ዲጂታል መድረክ ሲሸጋገር ያው የትምህርት አሰጣጡንና አቀባበሉን ስር ነቀል በሆነ መልኩ ሊቀየረው ይችላል። ከአካላዊው የቆሎ ትምህርት ቤት ከመምህሩ ጉልበት ስር ከመቀመጥ ወደ ዓለም አቀፋዊው የኢንተርኔት ክፍል መሸጋገር ይህንን ትውፊት ለማዳንና ለማስፋፋት የሚፈጥረው በጎ ተጽዕኖ ምንድን ነው? በሌላ በኩል ደግሞ የትምህርቱን ነፍስ ወይም ዋና ባህሪ ሊያሳጣው የሚችል ምን አይነት ስውር አደጋ ሊኖር ይችላል? ቴክኖሎጂ ባህልን ሲያገለግል ያለው በረከትና ሊፈጠር የሚችለው ስጋት የት ጋር ነው ሚዛኑን የሚጠበቀው? ሰላም። ዛሬ የምንዳስሰው አንድ ድረገጽ ነው። ግን ከተራ ድረገጽ በጣም የላቀና የተለየ ነው። ስሙ ይህንን መጽሐፍ ብላ ወይም eatthebook.org ይባላል። ዓላማው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጥንታዊ አብነት ትምህርት በድምፅ መዛግብት መልክ በነፃ ማቅረብ ነው እና ይህንን ስንሰማ መጀመሪያ ወደ አእምሮአችን የሚመጣው ኦዲዮ መጽሐፍ ሊሆን ይችላል። ግን ጉዳዩ ከዚያ እጅግ የተለቀ ነው። እዚህ ላይ ያለው ትልቁ ጥያቄ በአካል ከመምህር ጉልበት ስር ተቀምጦ በቃልና በተግባር ሲወርድ የኖረን መንፈሳዊ ዕውቀት ወስዶ ወደ ዲጂታል መድረክ ስናመጣው ምን ይፈጠራል? ያው ነፍሱን ሳናጣ ማስተላለፍ እንችላለን። በጣም ወሳኝ ጥያቄ ነው። ድረገጹ ራሱ ይህንን ጥያቄ የሚመለስ ይመስለኛል። ራሱን የሚገልጸው